ቻለው መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ትናንትና ከባድ ውጊያ ሲደረግበት የነበረው ማዕከላዊ ጎንደርና አካባቢው ምን ይመስላል በሚለው ላይ የተለያዩ መረጃዎች አሉ። ተከታታይ የድሮን ጥቃቶች ተፈጽመዋል። እንግዲህ በ48 ሰዓት ብቻ ወደ 14 ጊዜ የድሮን ጥቃቶች ተፈጽመዋል። ትናንትና በደልጊ ከተማ በተፈጸሙ ተከታታይ የድሮን ጥቃቶች መከላከያ እግረኛ ሰራዊትና የሚሊሻ እንዲሁም ደግሞ የአድማ ብተና ኃይል ላይ አየር ኃይሉ በራሱ የእግረኛ ሰራዊት ላይ የድሮን ጥቃት ፈጽሟል። ከዚህ ጋር በተያያዘ ያሉ መረጃዎችና የቀጠናውን አሁናዊ ሁኔታዎችን በተመለከተ ዝርዝር መረጃዎችን ከቦታው የማደርሳችሁ ይሆናል። በተለይ በማዕከላዊ ጎንደር እና በጣና ሰሜን ምዕራብ አካባቢ ባሉት ደልጊና አለፋ ጣቁስ አካባቢዎች ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን ከአካባቢው አሰባስቤያለሁ። እንደዚሁም ደግሞ በአካባቢው ከፋኖ ከፍተኛ መሪዎች መካከል የቀድሞ መከላከያ መስሪያ ቤት የፈንጅ ማምከኛ መምሪያ ኃላፊና አሁን በፋኖ ከፍተኛ መሪዎች መካከል ስለ ሁኔታው እንደዚሁ አናግሬዋለሁ። ያጭር ምላሽ ሰጥቶኛል። እሱንም እንደዚሁ በአጭሩ ወደ እናንተ የማደርስ ይሆናል። አጠቃላይ እንግዲህ ትላንትና በቀጠናው በነበረው ከሻሁራ እስከ ጣቁሳ ባለው አጠቃላይ ሁኔታ እንግዲህ ከ60 ሺህ በላይ ተተኳሽ በፋኖች መግባቱን በመቶዎች የሚቆጠር እንደዚሁ የነፍስ ወከፍና የቡድን መሳሪያዎች በፋኖች መግባታቸውን የሚያሳዩ የግንባር መረጃዎች እየወጡ ነው ያሉት። በዚሁ ትይዩ ደግሞ እንደዚሁ ውጊያ በሚደረግባቸው ከተሞች ሙሉ በሙሉ የህዝብ ተቋማትና የመንግስትና የህዝብ ተቋማት እየወደሙ መሆናቸውንም የሚያሳዩ መረጃዎች አሉ። እነዚህን ጨምሮ እንግዲህ ከህልውና ጦርነቱ ጋር እንደዚሁ ደግሞ የጦርነት ህጋቶችን ጨምሮ በተደጋጋሚ የሚሰጡ አስተያየቶች አሉ። ይህን ዝርዝር መረጃ እንደዚሁ በዚህ ሰዓት አደርሳችኋለሁ። በሌሎች አካባቢዎችም እንደዚሁ አዳዲስ መረጃዎች አሉኝ። እነዚህን እየተከታተላችሁ እስከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል እንደዚሁ ፖለቲካዊ መረጃዎች አሉ። ፖለቲካዊ መረጃዎች ደግሞ የተለያዩ ፓርቲዎችን እንዲሁም ደግሞ ፖለቲካዊ እንቅስቃሴዎችን እየተመለከቱ ናቸው። እነዚህም እንደዚሁ በአጭሩ ወደ እናንተ የማደርስ ይሆናል። በዋናነት ከሌሎቹ ሚዲያዎች ሳይሆን ከራሱ የመረጃ ምንጮች የሚቀርቡ መረጃዎችን በዚህ ሰዓት በብዛት ወደ እናንተ አደርሳለሁ። እንደተለመደው አንዳንዶቹ ደግሞ ያው እንግዲህ ለትዝብትም ለታሪክም ለሪካርድም የሚቀመጡ ሲሆኑ ከሌሎች ሚዲያዎች በመውሰድ እንደዚህ ዘገባዎችን ወደ እናንተ የማደርስ ይሆናል። ብዙዎቻችሁ ሀሳብ አስተያየቶችን አድርሳችሁኛል፣ ተመልክቻለሁ። ትላንትና በቀረበ ዘገባ ላይ በአጭር መሆኑ ካለን ጊዜ አንጻር ጥሩ ነው። ወደፊትም ዘገባዎቹ ባጭሩ ቢሆኑ የሚሉ አስተያየቶችን ተመልክቻለሁ። ከዚህ አንጻር ለዛሬ አጫጭር መረጃዎችን ወደ እናንተ የማደርስ ይሆናል። የመጀመሪያው መረጃ ሰሞኑን መነጋገሪያ የሆነው የወልቃይት የጠለምት የኮረም እና የራያን ጉዳይ የፌዴሬሽን ምክር ቤትን ውሳኔ መሰረት አድርጎ ምርጫ ቦርድ የሰጠው ውሳኔ መነጋገሪያ መሆኑ ይታወቃል። ይህ እንግዲህ ትልቅ የፖለቲካ ምልከታ ሲያሳይ ነው የሰነበተው። በዚህ ላይ የተለያዩ አስተያየቶች ሲወጡ ሰንብተዋል። በዚህ የምርጫ ቦርድ ውሳኔ እነዚህ አካባቢዎች ከ1984 ዓ.ም ጀምሮ ከወሎና ከጎንደር ተወስደው ወደ ትግራይ ከተካለሉ በኋላ ለመጀመሪያ ጊዜ ከትግራይ እንዲወጡ ያደረገው ውሳኔ ነው። ውሳኔውም የአካባቢ የማንነት ጥያቄዎችን የሚመልስ አንድ እርምጃ ነው በሚል የራያ ወሎ አማራ ማንነት አስመላሽ ኮሚቴ እንዲሁም ደግሞ የጠለምት ወሰንና ማንነት አስመላሽ ኮሚቴ እንዲሁም ደግሞ ወልቃይት ጠገዴ ጠለምት ወሰን አስመላሽ ኮሚቴ አባላት መግለጫ ወጥተዋል። ሌሎች የፖለቲካ ፓርቲዎችን መግለጫ አውጥተዋል። ጉዳዩን በመደገፍና በአካባቢው የሚደረገው ምርጫ አካባቢው ከማንነት ጥያቄ ያለበትና በፕሪቶሪያ የሰላም ስምምነት መሰረት እንደዚሁ ጉዳዩ አወዛጋቢ ተብሎ ስምምነት የተፈረመበት ስለሆነ በዚህ አካባቢ የሚደረገውን ይህን አካባቢ ከትግራይ ምክር ቤትና ከትግራይ አስተዳደር እንዲወጣና በዚህ ደረጃ የራሱ ተወካዮች እንዲያቀርብ የሚለው ጉዳይ እንደ መነጋገሪያ አጀንዳ ሆኖ በርካታ ድጋፎች ሲያስተላልፍ ነበር። በተቃራኒው በትግራይ በኩል ያሉ የጽዋ ማህበራት ጭምር ሳይቀሩ ይህንን በመቃወም ሰልፍ እያደረጉ ነው የሚገኙት። መግለጫዎችን አውጥተዋል። ከህወሓት ጋር ነፍጥ አንስተው የሚታገሉት ጭምር እነ ጌታቸው ረዳ በዚህ ጉዳይ ላይ ዛሬ ከፍርድ ቤት በኩል አንድ ውሳኔ ማስወሰናቸውን የሚገልጽ መረጃ ይፋ አድርገዋል። የምርጫ ቦርድ ባለፈው ከ3 ቀናት በፊት የሰጠው ውሳኔ ባለበት ታግዶ እስከ የካቲት 25 ድረስ የፍርድ ክርክር እስኪደረግ ድረስ እንዲቆይ የሚል ደብዳቤ ከፍርድ ቤት መሰጠቱን ጌታቸው ረዳ አሳውቋል። ጌታቸው ረዳ ተወካይ ሆኖ ስምረት ፓርቲ ይህን ክስ አቅርቦ ነው ፍርድ ቤት ዛሬ በዚህ አካባቢ የምርጫ እንቅስቃሴ እንዳይደረግ እስከዚያ ድረስ ምርጫ ቦርድ የካቲት 25 2018 ዓ.ም ከ6 ቀናት በኋላ ቀርቦ በጉዳዩ ላይ ማብራሪያና ክርክር እስኪያደርግ ድረስ ለ6 ቀናት በእነዚህ አካባቢዎች የምርጫ ቅስቀሳዎች እንዳይደረጉ የሚል ምርጫ ቦርድ ፍርድ ቤት ይህንን ለምርጫ ቦርድ ትዕዛዝ ሰጥቷል።
በቦርድ ውሳኔ ላይ እግድ መተላለፉን የሚገልጸው የፍርድ ቤት ውሳኔ ላይ የሚከተሉ 3 ጉዳዮች ታይተዋል። አንደኛ ተከሳሽ ምርጫ ቦርድ ነው። ለየካቲት 25 ቀርቦ የቀረበበትን የክስ እና ቤቱታ ማብራሪያ እንዲሰጥ ለየካቲት 25 ቀጠሮ ተሰጥቷል። ክርክር እስኪደረግ ድረስ በእነዚህ አካባቢዎች የምርጫ ቦርድ የሰጠው ውሳኔ ተፈጻሚ እንዳይሆን ታግዶ እንዲቆይ ፍርድ ቤቱ ትዕዛዝ ሰጥቷል። በቀጠሮው ቀን አቤቱታ አለኝ የሚል በየትኛውም በኩል ያለው አካልና እንዲሁም ደግሞ ለምርጫ ቦርድ ይሄ ውሳኔ እንዲደርሰው እና አቤቱታ ካለው ይዞ እንዲቀርብ ፍርድ ቤቱ ትዕዛዝ ሰጥቷል። ይሄ ዛሬ የካቲት 19 2018 ዓ.ም ከደቂቃዎች በፊት በፍርድ ቤት የወጣ የእግድ ውሳኔ ነው። ይህንን እነጌታቸው እንግዲህ በስምረት ፓርቲ በኩል አሳግደዋል የሚለው መረጃ የመጀመሪያው መረጃ ነው። በነገራችን ላይ የወልቃይትን የራያን የጠለምትን ጉዳይ በተመለከተ የትግራይ የፖለቲካ ልሂቃንና እንዲሁም ደግሞ ሌሎች የፖለቲካ ፓርቲዎች ሆኑ አደረጃጀቶች ተመሳሳይ አቋም ቢኖራቸውም አሁን የነደብረጽዮን ቡድን ከያዘው በጦርነት ወልቃይትን ወራለሁ በኃይል አካባቢውን እቆጣጠራለሁ ከሚለው ይልቅ በነደብረጽዮንን እየታገለና እንዲሁም ደግሞ ለአብይ አህመድ ከፍተኛ ታማኝነትን ለማሳየት እየተንቀሳቀሰ ያለው የጌታቸው ረዳ አካሄድ ለወልቃይት እና ለጠለምት ለኮረሞን ለራያ ከፍተኛ ስጋት ነው። ጌታቸው አንድ የራያ አላማጣ ተወላጅ ነው። ከዚህ አንጻር እንግዲህ ያው በማንነት ባይሆንም በሐሳብ የህዋትን ፖለቲካ ተቀብሎ የኖረና አሁን ደግሞ የነ ደብረጽዮን ቡድን ላይ የፖለቲካ የበላይነት ለመውሰድ ለአብይ አህመድ የበለጠ ታማኝ ነው ለመታየት የሚያደርገው እንቅስቃሴ በአብይ አህመድ እንግዲህ የትኛውንም ችሮታ ሊያሰጠው የሚችለው ጉዳይ ሆኖ አሁን ጌታቸው ረዳ እየታገለ ያለው አካባቢዎቹን የብልጽግናን የፖለቲካ መዋቅር ያለውን ዓለም አቀፍ ተሰሚነትና ተደማጭነት እንዲሁም ደግሞ በነ ደብረጽዮን በኩል ያለውን የፖለቲካ ሽኩቻ ደግሞ በነ አብይ አህመድ በኩል እንደ ባርጌን ፓወር ወይም ደግሞ እንደ ተሻለ ሰው ተመራጭ ለመሆን የሚያደርጋቸው መንገዶች ሁልጊዜም የበለጠ ትኩረት የሚፈልጉት እነዚህ ናቸው። ጌታቸው ሆነ ደብረጽዮን ወልቃይትንም ኮረምንም ጠለብትንም ሆነ ራያን በተመለከተ ተመሳሳይ ነው ያላቸው አቋም። የጌታቸው እንግዲህ ባለፈው አስተዳደሩ ይፈርሳል የሚል ውሳኔ ተወስኗል የሚል መረጃ ሲያሰራጭ ነበረ። ይህንን ጨምሮ እንግዲህ የጌታቸው መንገድ ምንድነው የሚለው ጌታቸው በሁለት መንገድ ነው እየታገለ ያለው። አንደኛ የራሱ ታጣቂ ኃይል አለው፣ ሁለተኛ ደግሞ የፖለቲካ ፓርቲ አቋቁም ያለው ብሏል። ሶስተኛው ደግሞ እንደዚሁ ከሲአይኤ ድረስ ያለው የግንኙነትና የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ተብሎ የያዘው ቦታን ሲታይ ከነደብረ ጽዮን ይልቅ ለወልቃይት ጌታቸው የበለጠ ስጋት መሆኑን እነዚህ ያሳያሉ። ወደ ሌሎች መረጃዎች ሳልፍ ደግሞ እንግዲህ የፖለቲካ ፓርቲዎች ጉዳይ ከተነሳ የአብን ከፍተኛ አመራር ጋሻው መርሻ ለቢቢሲ የሰጠው ቃለ ምልልስ አለ። ከሰጠው ቃለ ምልልስ ላይ እንግዲህ ቃለ ምልልሱ እንዳልተቋጨና እንዳልተጠናቀቀ በመሃል ስልክ ተዘግቶ እንደተቋረጠ ቢቢሲ እንደዚሁ መውጫው ላይ በቃለ ምልልሱን ለማሳየት ሞክሯል። በዚህ ላይ ጋሻው ለቢቢሲ ምን ጉዳዮችን አነሳ፣ ያነሳቸው ጉዳዮችና ነባራዊ ሁኔታዎች ውስጥ እንዴት ናቸው የሚለውን ለማስተያየት ያክል የሚከተሉትን ጉዳዮች አንስቷል። ጋሻው አማራ ክልል 95% ሰላም ነው የሚል አስተያየት ለቢቢሲ ሰጥቷል። ጋሻው እንግዲህ 5% የሚሆኑት ኪስ ቦታዎችና አንዳንድ ቦታዎች ላይ ነው ችግር ያለው፣ እነዚህም እስከ መጪው ግንቦት ድረስ ሁኔታዎች ሊሻሻሉ ይችላሉ የሚል አስተያየት ነው እየሰጠው። ይሄ ግምገማ ግን ሰሞኑን በማዕከላዊ ጎንደርና በደቡብ ጎንደር ያሉ እንግዲህ ሰፊ እና ብዙ ህዝብ የሚኖርባቸው ዞኖችና ዋና ከተሞችን ጨምሮ ከብልጽግና ቁጥጥር ውጭ መውጣታቸው ይታወቃል። ከየካቲት 1 እስካሁን ድረስ እንግዲህ በተለያዩ አካባቢዎች እየተደረገ ባለው ውጊያ በአንድ ዞን ውስጥ 95% ሳይሆን ምናልባት 95% ፋኖ የተቆጣጠረባቸው አካባቢዎች መኖራቸውን የሚያሳዩ አሉ። በአማራ ክልል እየተደረገ ያለውን ትግል ብለን አንቆጥረውም። ትግሉ የሻቢያና የወያኔ አጀንዳ ማስፈጸሚያ እንደሆነ ነው የምንመለከተው ብሏል ጋሻው። ፓርቲያችን አሁንም በጥሩ ቁመናና በህዝብ ውስጥ እየሰራ ነው የሚገኘው፣ በስራ እየሰራን ነው፣ ጥሩ ቁመና ላይ ነን ብሏል። ፓርቲያችን ውስጥ ከመንግስት ጋር በመስራት ጉዳይ የተፈጠረ ክፍፍል የለም። ከመንግስት ጋር መስራትን በተመለከተ በሙሉ ድምፅ ወስነን ነው የገባንበት። ሌሎች አመራሮች በሚዲያ ተኳኩለው የሚቀርቡት በዲሲፕሊን የተባረሩ ናቸው ብሏል። የቢቢሲ ሚዲያ ገለልተኝነትንም በተመለከተ እንደዚሁ ቢቢሲ የወያኔ የሚዲያ ማዕከል ነው፣ ገለልተኛ አይደላችሁም፣ በህዝብ ወይም ደግሞ አድሏዊ የሚዲያ አሰራር ነው ያላችሁ በሚል እንደዚሁም ለቢቢሲን ተናግሯል። ብስለትና አስተዋይነት የተሞላበት ፖለቲካ ይዘን እየተራመድን ስለሆነ ሌሎች መንግስትን በኃይል ለመጣል ሲንቀሳቀሱ ሰላማዊ መንገድ ነው የሚሻለው የሚል
አማራጭና መስመሩ ይሄ ነው ብለን በስነ ምግባር ጥሰት ሌሎችን አባረናል ብሏል። እንግዲህ ከዚህ ጋር ቢቢሲ ያነሳው ጥያቄ ምንድነው? ዶክተር ደሳለኝ ጫኔ ቀድሞ የፓርቲው ሊቀመንበርና የምክር ቤት አባል ከዚህ ጋር በተያያዘ በዲሲፕሊን ከተባረሩት ውስጥ እንደሚገኙበት ለቀረበው ጥያቄ የተሰጠው ምላሽ ላይ ይህንን ቀርቧል። እንግዲህ ፓርቲው በመላ ኢትዮጵያ እየተንቀሳቀሰ ነው። በቅርቡ ጠንካራ ጉባኤ ያደርጋል፣ አመራር ሹመትም አድርጓል የሚል አስተያየት ቀርቧል። አስተያየት ታስቀምጡበት ትችላላችሁ። ሌላው ከምርጫ ጋር በተያያዘ እንደዚሁ ተጨማሪ መረጃ ምንድነው? ተፈናቃዮችን በተመለከተ ነው። ይሄ ደግሞ እጅግ አሳዛኝ ነው። ከወለጋ ከኦሮሚያ ክልል በአጠቃላይና ከአዲስ አበባ ተፈናቅለው በአማራ ክልል በተለያዩ የመጠለያ ጣቢያዎች የሚገኙ በካምፕና ከካምፕ ውጭ በከተሞች እንዲሁም ደግሞ ተበትነው የሚገኙ ከግማሽ ሚሊዮን በላይ ተፈናቃዮች መኖራቸው በተደጋጋሚ ሲዘገብ ቆይቷል። አሁን ብልጽግና ወደ ተፈናቃዮች ጣቢያ በመሄድ ደብረ ብርሃን፣ ጃራ፣ ሰሜን ወሎና ምዕራብ ወሎ መቅደላና አካባቢ የሚገኙ ተፈናቃዮች ኦሮሚያ ክልል ምርጫ እንዲመርጡ ትዕዛዝ ሰጥቷል። ምርጫ የማትመርጡ ከሆነ ደግሞ ድጋፍም ሆነ እርዳታ አናደርግላችሁም የሚል አሳዛኝም አስቂኝም ውሳኔ ነው የተወሰነው። እንግዲህ ተፈናቃዮች መጠለያ ጣቢያ ተፈናቃዮች አሁን የኦሮሚያ ክልል መንግስት አሁን አስታውሷቸዋል። ምርጫ ቦርድም ኦሮሚያ ክልል እንዲመርጡ ደብረ ብርሃን በመጠለያ ጣቢያ እንዲሁም ደግሞ በወሎ የተለያዩ አካባቢዎች የሚገኙ ተፈናቃዮችን እንግዲህ ይህንን ምርጫ እንዲሳተፉ ትዕዛዝ ተላልፏል። በደብረ ብርሃንና በወሎ የተለያዩ ጣቢያዎች የሚገኙ ተፈናቃዮች ባሉበት ሆነው የኦሮሚያ ክልል ተወካያቸውን እንዲመርጡ ነው እንግዲህ ትዕዛዝ የተሰጠው። ምርጫ የማይመርጡ ከሆነ ደግሞ በእርዳታ እንደሚከለከሉና አሁን በመጠለያ ጣቢያዎች በረድኤት ድርጅቶች ጭምር እያገኟቸው ያሉ እርዳታዎች ሊቋረጡባቸው እንደሚችሉ ነው ማስጠንቀቂያ የተሰጣቸው። እንግዲህ ጉዳዩ በጣም አሳፋሪም አሳዛኝም ነው። እነዚህ ሰዎች ለአለፉት 7 ዓመታት አንዳንዶቹ 5 ዓመታት አንዳንዶቹ 4 ዓመታት ዝቅተኛ 3 ዓመታትን በመጠለያ ካምፕ ውስጥ ነው ተጎሳቅለው መሸራው ተቀዳዶ ጎርፍ ዝናብና ብርድ እየተፈራረቀባቸው የሚገኙ ተፈናቃዮች ናቸው። ለ7 ዓመታት ሲጠይቁት የነበረው ወደ ቀያችን እንመለስ፣ ፍትህ እንፈልጋለን፣ ሰላም እንፈልጋለን ሲሉት የነበረውን ጥያቄ ያላስታወሰው ብልጽግና አሁን ግን እናንተ የትም ቦታ ሆናችሁ ወለጋ ላለ ተመራጭ ድምጽ ስጡ የሚል ትዕዛዝ ነው የሰጠው። ይህ አጀንዳ በጣም አሳዛኝ ነው ብለዋል ተፈናቃዮቹ። የአማራ ክልል መጠለያ ጣቢያ ሆነው በኦሮሚያ ክልል ተወካይ ምረጡና አስተዳዳሪያችሁን ወክሉ መባላችን እጅግ ንቀት ነው። እስካሁን ድረስ እንጠራቸው ያልመጡ አሁን ይህንን ይዘው መጥተዋል። እኛ መጀመሪያ ወደ ቀያችን መልሱን፣ ሰላም እና ዋስትና የሰላም ዋስትና ይረጋገጥልን፣ ወደ አካባቢያችን ተመልሰን ሀብት ንብረት አፍርተን ወደ ኖርንበት ቀየ እንመለስ ብለን ስንጠይቅ ማንም ድምፅ አልሰጠንም። አሁን ግን መጥተው የኦሮሚያ ክልል አስተዳደር ምረጡ ይሉናል። ይሄ እጅግ አሳዛኝ ነው ሲሉ ነው ምላሽ እየሰጡት። ከወለጋ አብዛኛው ከኦሮሚያ የተለያዩ አካባቢዎች ከአዲስ አበባ ዙሪያና ከቤኒሻንጉል ተፈናቅለው በዚህ የሚገኙት ናቸው። ከግማሽ ሚሊዮን በላይ ተፈናቃዮች በአማራ ክልል እንደሚገኙ መረጃዎች ያሳያሉ። እንግዲህ ይህንን ምርጫ የማታደርጉ ከሆነ እርዳታ አይሰጣችሁም፣ የሚቀርበው እርዳታ ይቋረጥባችኋል የሚል ማስጠንቀቂያ እንደተሰጣቸው ተፈናቃዮቹ ለኢትዮ ፎከስ ተናግረዋል። ሌላውም እንደዚሁ ከፍትህና ከስርዓቱ ጋር ማሳያ ዶክተር ሲሳይ አውግቸው ትላንትናው ዕለት ታፍኖ እንደገና ተወስዷል። ዶክተር ሲሳይ አውግቸው ለ3 ዓመታት በግፍ ስር ላይ ከቆየ በኋላ ባለፈው የካቲት 16 ከ3 ቀናት በፊት የከፍተኛ ልደታ ከፍተኛ ፍርድ ቤት በ100 ሺህ ብር ዋስትና ከነፃ ሆኖ እንዲፈታ ወስኖለታል። እንግዲህ ከስር ክፍያው ተጠናቆ ከተለቀቀ በኋላ ትላንትና መሻሹን ከእስር ቤት ሲወጣ ቅሊንጦ በር ላይ ተይዟል። ይህንን በተመለከተ አሁን አዲስ መረጃ ጠበቃው አድርሰውኛል። ጠበቃው ትናንትና ተወስዶ ያደረው በፌዴራል ወንጀል ምርመራ ቢሮ እንደሆነና አሁን ዛሬ በጠቅላይ ፍርድ ቤት ፖሊስ ይግባኝ በሚል ይዞት ቀርቧል። ጠበቃውም ወደዛው እየሄደ እንደሆነ ነው የተገለጸው። ስለ ሁኔታው የተናገሩት ቤተሰቦቹ ትላንትና እሱን ለመቀበል ቅሊንጦ ማረሚያ ቤት በር ላይ ተሰባስበው እሱ ሲወጣ በር ላይ ደግሞ የፌዴራል ፖሊስ እና ደህንነቶች በሌላ መኪና ከቤተሰቦቹ ጋር ሳይገናኝ ነጥቀው ወደ ፌዴራል ወንጀል ምርመራ ቢሮ ወስደው እንዳሳደሩትና አሁን ይግባን አለ በሚል ፍርድ ቤት አቅርበውታል። ፍርድ ቤት ይዘውት ይቀርባሉ ጠቅላይ ፍርድ ቤት ነው ያለው ጠበቃው። ከዚህ ጋር በተያያዘ እንግዲህ የሚያሳዝነው ብለዋል ጠበቃው፣ የሚያሳዝነው እግድ ሳይቀርብ ነው ይሄንን ያደረጉት። የመጀመሪያው የህግ ሂደት ይሁን ከተባለ የውሳኔው ላይ እግድ ማቅረብ ነበረበት። ሌላ ፍርድ ቤት ፖሊስም ይህን ማቅረብ ነበረበት። እግድ ሳይሰጥ ተፈቶ ነፃ የተባለን ሰው
ይዘው ነው የሄዱት ተብሏል። እንግዲህ ዶክተር ሲያውግቸው በሽብር ወንጀል ከነ ኮሎኔል ሙሐባው ፈንታሁን ጋር በ53 ተከሳሾች ባሉበትና በሌሉበት ተከሶ ላለፉት 3 ዓመታት በስር ላይ ነው የቆየው። እንግዲህ አሁን እንደገና ዛሬ ጠቅላይ ፍርድ ቤት ብለው በይግባኝ ፖሊስ እንደገና ይዞ ወስዶታል ተብሏል። ከዚህ ጋር በተያያዘ እንደዚሁ በሌሎች መረጃዎችም የፖለቲካ መረጃዎችን በተመለከተም የተለያዩ አካባቢዎች የሚወጡ መረጃዎች አሉ። ምርጫውን በተመለከተ የተለያዩ አስተያየቶች እየቀረቡ ነው የሚገኙት። ወደፊት የምመለስባቸው ይሆናል። አሁን ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ ወደ ማዕከላዊ ጎንደር ቀጠና የሚወስደን መረጃን ማስከትለው በማዕከላዊ ጎንደር ቀጠና በተለይ ጣቁሳ ወረዳ ጣና ዳር ደልጊ የ24 ሰዓታት መረጃዎች ምንድናቸው የሚለውን በተመለከተ የሚከተለው መረጃ ወደ እናንተ አደርሳለሁ። ሌሊቱን በ5 ቦታዎች ላይ ተከታታይ የአየር ድብደባ ጥቃት ተፈጽሟል። በሰው አልባ አውሮፕላን ወይም ደግሞ ድሮን እየተባሉ በሚጠሩት ሰው አልባ አውሮፕላኖች የድሮን ድብደባዎች ተፈጽመዋል። በድሮን ድብደባው የእግረኛ መከላከያ አባላት ሚሊሻና አድማ ብተናን ጨምሮ የተወሰኑ የፋኖ አባላት ላይና በሲቪሊያን ላይ ጉዳት እንደደረሰ የሚገልጹ መረጃዎች ናቸው ከአካባቢ ወጡት። የአየር ኃይል ጥቃቱ በራሱ እግረኛ ኃይል ላይ ፈጽሟል። በምሽግ ውስጥ በነበረ የራሱ እግረኛ ላይ ይህን ጥቃት አድርሷል ያሉት የመረጃ ምንጮቹ የደረሰውን ሁኔታ በተመለከተ ጉዳዩ በዝርዝር አልታወቀም። መኮንታ ቴክኒክና ሙያ ኮሌጅ ምሽግ አድርጎ በመከላከል ላይ የነበረው የሚሊሻ አድማ ብተናና መከላከያ ላይ ነው የአየር ድብደባ በራሱ ኃይል ላይ የተፈጸመው። የአየር ድብደባ እገዛ እንዲደረግለት ጥያቄ ሲያቀርብ የአየር ኃይሉ ግን በራሱ በምሽጉ ላይ ነው ይህንን ድብደባ የፈጸመው። በነገራችን ላይ ከዚህ ጋር በተያያዘ በራስ ኃይል ላይ የአየር ድብደባ መፈጸም አሁን በዚህ በያዝነው ጊዜ እንኳ ለሁለተኛ ጊዜ ነው። ባለፈው ጥር ወር ላይ በዋገምራ ዞን በአማራ ብሔራዊ ክልላዊ መንግስት ዋገምራ ዞን ሳህላ ሰየምት ወረዳ ላይ በተፈጸመ የድሮን ጥቃት ከ46 በላይ የሚሊሻ አባላት መሞታቸውና የፖለቲካ ውዝግብ መቀስቀሱ ይታወቃል። ትላንትም በተመሳሳይ ምሽግ ውስጥ በነበረ የራሱ እግረኛ ላይ ነው አየር ኃይሉ ድብደባ የፈጸመው። እንግዲህ አንዱ ድብደባ ከአምስቱ አንዱ በራሱ ላይ ነው። በካምፑ የወረዳው ብልጽግና ባለስልጣናትን ጨምሮ በቀጠናው ያሉ አዛዦች ጭምር በዚህ ካምፕ ሆነው ሲከላከሉ የነበረው የትላንቱ ውጊያ በካምፑ ዙሪያ ምሽት ድረስ ከባድ ውጊያ ተደርጓል። ምሽቱ 5 ቦታዎች ላይ የድሮን ድብደባም የተፈጸመው ይህንን ትልቅ ምሽግ ለመከላከል ነው። በድሮን ድብደባው መከላከያ ሚሊሻና እግረኛ እና ፋኖ ሲቪሊያንን ጨምሮ የደረሰው ጉዳት በውል አልታወቀም። የመረጃው እየተጣራ ነው። ከተማው የህዝብና የመንግስት ተቋማት እንደዚሁ በእሳት ቃጠሎ ወድመዋል። 5 ተቋማት እስካሁን ድረስ መውደማቸውን የሚገልጹ መረጃዎች ወጥተዋል። መኮንታ ተብሎ የሚጠራው የቴክኒክና ሙያ ኮሌጅ የሚገኘው ትልቅ ካምፕ ይህንን ካምፕ በተመለከተ እንግዲህ የከባድ መሳሪያና የሎጂስቲክ የዲፖ ማዕከል ነው ለዚህ ቀጠና። ይህንን ለመቆጣጠር ፋኖ በ3 አቅጣጫዎች ለተከታታይ 8 ሰዓታት ውጊያ ቢያደርግም በከባድ መከላከል እንደገጠመው ነው መረጃዎች የሚያሳዩት። መኮንታ ሙያና ቴክኒክ ኮሌጅ ዙሪያ ድሮን ያለማቋረጥ እንደዚሁ እያንዣበበ ጥቃቶችን እየፈጸመ ለእግረኛው እንደዚሁ ድጋፍ ሲያደርግ ነበር። በራሱ ኃይል ላይ የፈጸመውን ጥቃት ጨምሮ መከላከያ ከጎንደር ወደ ደንቢያ በኩል እንደዚሁ በአምባሮችና ቻምበራ ተብሎ በሚጠሩ አቅጣጫዎች ወደ ደልጊ እንቅስቃሴ እያደረገ መሆኑን አሁን የወጡ መረጃዎች እያሳያሉ። ደልጊ ከተማ ያለው ሁኔታ በተመለከተ እንግዲህ ደልጊ በጣና ሐይቅ ሰሜን ምዕራብ በምትገኝ ከተማ ስትሆን ወደ ባህር ዳር፣ ጎንደር ወሳኝ የመገናኛ ቦታዎች ከሚባሉት አንዷ ነች። በተለይ ከጣና ሐይቅ በስተ ሰሜን ምዕራብና በስተ ምዕራብ ያሉትን ቦታዎች ከባህር ዳር አየር ማረፊያ ጨምሮ ያለውን መንገድ የሚያስተሳስር ወሳኝ ቦታ እንደሆነ ነው አካባቢው የመረጃ ምንጮች የሚገልጹት። ይህንን በተመለከተ በአካባቢው ካሉ ከፍተኛ የፋኖ መሪዎች መካከል የቀድሞው የመከላከያ መስሪያ ቤት የፈንጅ ማምከኛ መምሪያ ዋና ኃላፊ ኮሎኔል አበራ አዛናውም በስልክ አግኝቻቸው ነበር። ስለ አካባቢው ያለውን ሁኔታ በተመለከተ የሚከተለውን ብለዋል። በአጭሩ ወደ እናንተ አደርሳለሁ። ኮሎኔል አበራ አዛናው ተጨማሪ መረጃ ሲያደርሱ አሁን ደልጊ በፋኖ ቁጥጥር ስር እንደሆነ ነው እየገለጹት። አንዳንድ የዓይን እማኞች ደግሞ ፋኖ ከተማውን ለቆ ወጥቷል ከአየር ድብደባዎች በኋላ የሚሉ አስተያየቶች መረጃዎችን አድርሰዋል። እሱ ግን አሁንም ከተማው በፋኖ ቁጥጥር ስር ነው እስከዚህ ሰዓት ድረስ ብሏል። በሁለት አቅጣጫ መከላከያ መጠጋቱን አውቀናል። ከተማው ግን አሁንም በፋኖ ይገኛል። ቀጣይ የሚሆነውን አብረን እናየዋለን። ከባድ የተባለውን ምሽግ ለመስበር በእጅ ቦምብ እንግዲህ በራስ ጭምር የተሰሩ የእጅ ቦምቦች እስከ የቡድን መሳሪያ ተጠቅመዋል። በራሱ እግረኛ ላይ በምሽግ ላይ የድሮን የፈጸመውን ጥቃት በተመለከተ እንደዚሁ ብዙ ኃይል አልቆበታል ብለዋል። የኛን ውጊያ ተዋግቶልናል አየር ኃይሉ
ስለ ምርኮኛ፣ ስለ ሰው ኃይል፣ ስለ መሳሪያ እና ሌላውን ሎጂስቲክ በተመለከተ አሁን ለመናገር ጊዜው አይደለም፣ ገና ተጨማሪ ግዳጅ ላይ ነን ብለዋል። አየር ኃይሉ ወደ ሙሉ ጊዜ ውጊያ የገባው እግረኛው ፋኖን ማስቆም ስላልቻለ ነው። ይሄ ማለት ይላሉ እንግዲህ ያው ወታደርም ስለሆኑ ወታደራዊ አስተያየት ሰጡ። ይሄ ማለት ደግሞ የውጊያ ሚዛን ተለውጧል ማለት ነው። ፋኖ አንድነቱን ስራ እስከ መሬት ድረስ አጠናቆ ወደፊት የተጠናከረ ዘመቻ የሚያደርግ ከሆነ በአጭር ጊዜ ጦርነቱና ውጊያው ይጠናቀቃል ነው ያሉት። አየር ኃይል ወደ ሙሉ ጊዜው የገባው የውጊያ እና የእግረኛ ኃይል መዛባቱን ተከትሎ ነው የሚል አስተያየት ሰጥተዋል። ይህን ያሉት እንግዲህ የቀድሞ መከላከያ የፈንጅ ማምከኛ መምሪያ ኃላፊ ኮሎኔል አበራ ዛነው ናቸው። ሻውራም በነበረው ውጊያ እንግዲህ በትላንትናው ዕለት በወጣው ሪፖርት በብዙ ሺህ የሚቆጠሩ ተተኳሾች የቡድንና የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸው ትላንትና ሪፖርት ተደርጓል። ሌላው ከዚህ ከኦሮሚያ ክልል ጋር በተያያዘ እንደዚሁ ተጨማሪ መረጃ አለ። ዛሬም በንጹሃን ላይ ጭፍጨፋ መፈጸሙን የሚገልጽ መረጃ እናት ፓርቲ በተቃውሞ አውጥቷል። ከፖለቲካ ፓርቲዎች አንጻር ከቅድሞቹ መረጃዎች ጋር አብሮ መሄድ የነበረበት መረጃ ነው። እንግዲህ በተለይ በኦሮሚያ ክልል እየተፈጸመ ያለውን ግድያ በተመለከተ እናት ፓርቲ ባጭሩ ይህንን ብሏል። ያልተቋረጠው የአርሲ ሰቆቃና በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ፈረንቀሳ ቀበሌ ትናንትና የካቲት 17 እንግዲህ ከሁለት ቀናት በፊት ማለት ነው 2018 ምሽት 3 ሰዓት ጀምሮ በተፈጸመ የተቀናጀ ጭፍጨፋ እስካሁን ባለን መረጃ 4 ሰዎች ተገደሉ ሲሆን ሁለቱ ከባድ ቁስለኛ ሆነዋል። ሁለት ተይዘው ተወስደው የደረሱበት አልታወቀም። ከ10 በላይ መኖሪያ ቤቶች ተቃጥለዋል። የገበሬው እህል ጎተራን ጨምሮ በርካታ ንብረት ወድሟል። ገዳዮቹ ቀብር ጭምር ከልክለው ነበር የሚሉት ምንጮች አሁንም በቅርብ ርቀት ላይ ሆነው ገበሬውን በሬ እያረዱ እየበሉ እየጨፈሩ ነው የሚገኙት። ከልካይ ቀጭም የለም። ግድያው ሃይማኖትን ለይቶ እየተፈጸመ ነው ብሏል እናት ፓርቲ። ህዝቡ ራሱን እንዳይከላከል በመንግስት መሳሪያው እንዲያወርድ ተደርጓል። እጃችን አጣጥፈን ሞታችን መጠበቅ ሆኗል ኑሯችን ብለዋል ነዋሪዎቹ ለእናት ፓርቲ። መንግስት ህዝቡን የመጠበቅ ስራውን ቢረሳው የአካባቢው ማህበረሰብ በህጋዊ መንገድ ታጥቆ ራሱ እንዲከላከል አማራጭ ቅረብለት ሲል በተደጋጋሚ ብንወተውትም ሰሚ አላገኘንም ብለዋል እናት ፓርቲ። ፓርቲያችን ግድያውን በጽኑ ያወግዛል። ለሞቱት ረፍተ ነፍስን እየተመኘ ለአካባቢው ማህበረሰብ መጽናናትን ይመኛል። ተይዘው የተወሰዱ ያለምንም ቅድመ ሁኔታ እንዲለቀቁና ህዝቡ በህጋዊ መንገድ ተደራጅቶ ራሱ እንዲከላከል ሁኔታዎች በፍጥነት እንዲመቻቹ በጥብቅ እናሳስባለን። ፈጣሪ ሀገራችንና ኢትዮጵያን ህዝቧን ይጠብቅ። እናት ፓርቲ የካቲት 18 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ ብሏል። እንግዲህ ያው መንግስት ህዝብን ካልጠበቀ ራሱን እንዲጠብቅ ማድረግ አለበት ነው። በዚህ በኩል በነገራችን ላይ ወለጋ አካባቢ ያለው ራስን የመጠበቅ ሁኔታ በተመለከተ ወደፊት እንግዲህ መረጃዎችንም እንዲሁም ደግሞ በአካባቢ ያሉትን የዓይን እማኞች ጭምር በማምጣት እንግዲህ ለሚዲያ እንዲሆን ማድረግ ያስፈልጋል። ወደ ሌላው መረጃችን ስንሄድ ወደ ፋኖ የተቀላቀሉ የአድማ ብተና አባላትን የተመለከተ መረጃ ነው። የሻለቃ አዛዡን ጨምሮ 17 የአድማ ብተና አባላት በደቡብ ጎንደር ወደ ፎገራ አንድ ቡድን መሳሪያና የነፍስ ወከፍ መሳሪያዎችን በመያዝ ወደ ፋኖ መቀላቀላቸውን ከአካባቢ ወጡ መረጃዎች ያሳያሉ። ሌላው ወደ ሸዋ የሚወስደን መረጃ ነው። ሸዋ ጉዶ በረት ደብረ ብርሃን ቀይት አካባቢ ከባሶ ወረና ወረዳ የተንቀሳቀሰ መከላከያ ጋር እንደዚሁ ለሰዓታት ውጊያ ተደርጓል። ታይ ሙሽ ተብሎ በሚጠራ ቦታ ለሰዓታት በተደረገው ውጊያ እንደዚህ ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። ውጊያው በቡድን መሳሪያዎች የታገዘ እንደነበር የመረጃ ምንጮቹ ገልጸዋል። የደረሰው ጉዳት እየተጣራ ነው። የአየር ጥቃትን በተመለከተ በ48 ሰዓታት ብቻ 14 ጊዜ የአየር ጥቃት መፈጸሙን መረጃዎች ጠቁመዋል። በማዕከላዊ ጎንደር ጣቁሳ፣ ደልጊ፣ በአዊ ዞን ጃዊ እንዲሁም ደግሞ በሰሜን ጎጃም አቸፈር አካባቢ ተከታታይ የድሮን ጥቃቶች ተፈጽመዋል። በእነዚህ በ48 ሰዓት ጊዜ ብቻ ይህን ያክል የድሮን ጥቃት ተፈጽሟል። ዛሬም በአካባቢው ተጨማሪ የድሮን ስምሪት መኖሩን የመረጃ ምንጮቹ ይገልጻሉ። ሌላው መረጃችን እንደዚሁ ህወሓትን የተመለከተ ነው። ህወሓት በትግራይ ከተሞች ለ3 ቀናት የሚቆይ ተቃውሞ ሰልፍ ጠርቷል። በሰልፉ የፌዴሬሽን ምክር ቤትን እና የምርጫ ቦርድን ውሳኔ በሚቃወም ሰልፍ ለማድረግ ነው ህወሓት ይህን ያደረገው። በሽሬና ሌሎች አካባቢዎች እንደዚሁ ዛሬ ሰልፍ ስለመጠራቱ ከአካባቢ የወጡ መረጃዎች ሲገልጹ አለማጣ ትላንትና የጠራው ሰልፍ ሰው ባለመገኘቱና የምርጫ ቦርድን ውሳኔ ነው እኛም እንደግፈው በሚል የአካባቢ ነዋሪዎች አጸፋ ምላሽ መስጠታቸውን ተከትሎ ከትግራይ እንዲሁም ደግሞ ከራያ መሆንና በካምፕ የሚገኙ የህወሓት ታጣቂዎችን ወደ ሰልፍ ለማዘጋጀት ለነገ ተቀጥሯል። በዚህ ላይ የህወሓት እንደዚሁ ከፍተኛ የሆኑ ወታደራዊ ባለስልጣናትም ይገኛሉ ነው የተባለው። ሌላው ህወሓት በሰሜን ወሎ ባሉ ቀጠናዎች ቀድሞ እንግዲህ በተለያየ ዙር ውጊያ ሲያደርግባቸው በነበሩት አካባቢዎች
ኃይል ለማስገባትና ጦርነቱን አማራ ክልል የማድረግ ተልዕኮ ሰጥቷል ነው የተባለው። በዚህም ከቀጣዩ ቅዳሜ ጀምሮ የታጣቂዎችና የጦር መሳሪያ ስምሪቶች ወደ ራያ ቆቦ፣ ሰሜን ወሎ ደጋማ አካባቢዎችና እንዲሁም ደግሞ ወደ አፋር የተለያዩ አካባቢዎች ስምሪትና እንቅስቃሴ እንዲያደርግ ትላንትና በነበረ ስብሰባ እንደዚሁ ተወስኗል የሚል መረጃ ወጥቷል። ማለማት አካባቢ የተገኘ መረጃ ነው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህን የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ